ኦልራይት እስልከ አንድ በተደጋጋሚ ወጡ እጆች አሉና እነሱ ብቻ እናስተናግድና ወደዛ እንላለን። ዶክተር አህመድ ከጦሳ እሱ ቅድም እጅህን በተደጋጋሚ ያወጣሃል። አህመድ አንተን ልጋብዝና ስመኝ በስተት ይመስለኛል የምታወጣው እዛ እንላለን ማለት ነው። አህመድ እባክህ። እሺ አመሰግናለሁ። ያው እኔ እንኳን ምናልባት ጥያቄ ብዙ የለኝ ጓደኞቼ ስላነሱት ዶክተርን ለማመስገን ነው። ምናልባት እኔ አሁን የመጀመሪያ ቀን ይሄን ሴሽን ስከታተል እና ምናልባት ዶክተርን ካላስቸገሩት ሌላም ፕሮግራም ላይ እንደዚህ ገብተው ትምህርት ቢሰጡን የሚል ሀሳብ ለማቅረብ ነው። አመሰግናለሁ። እሺ አህመድን ከልብ አመሰግናለሁ። ዶክተር አሁን መቀጠል ይችላሉ ወደ ቀጣዩ እንትናችን። ሌሎች ጥያቄዎችም ካሏችሁ በሚቀጥለው ሴሽን እንደዚሁ መልሳችሁ ማሳተፍ የምትችሉ መሆኑን ገልጻለሁ። ዶክተር እባክዎ። ኦኬ እሺ አህመድ ጥያቄን ተቀብያለሁ። ያው እኛም ያለነው አብረን ተባብረን በቃ የምንችለውን አስተዋጽኦ ለማድረግ ነው እና እናንተ በፈለጋችሁን ጊዜ በማንኛውም ጊዜ እገኛለሁ ማለት ነው እና ቅድምም እንዳልኳችሁ ቅድም ትዝ ያለኝ አንድ ርዕስ ትዝ ብሎኛል። ምንድነው ስለ ህፃናቶች ብዙ ጊዜ አሰሳ ሳይደረጉ ጉዳታቸው ገዝፎ ካደጉ በኋላ ነው የሚታወቀው አንዳንድ ጊዜ እና እንዴት ነው መጀመሪያ ልጆቻችን ከጉዳት አልባ እንደሆኑና እንዳልሆኑ የምናውቀው? ለምሳሌ የአእምሮ እድገት ሊሆን ይችላል፣ የቋንቋ ላይ ችግር ሊሆን ይችላል። አጠቃላይ ልጆችን እንዴት ነው አሰስ የምናደርገው የሚለውን ነው። እንደዚህም ሰፋ አድርገን እንኳን ባንሄድ አንድ ቀን ወይንም 2 ቀን ቢሆን የምናይበትን ሁኔታዎች እንትን ልንል እንችላለን። ሌሎችንም እንትን እናደርጋለን እና ከስቴፍ ጋር እየተነጋገርን ብዙ ስራዎችን ወደፊት እንሰራለን እና እንተጋገዛለን ነው። በነገራችን ላይ እዚህ ጋር አንድ ነገር መታወቅ ያለበት አካል ጉዳተኛ ማን ነው ሲባል አካል ጉዳተኛ እከሌ ነው ብለን ያ ስንል አንዱ ጣታችን ምናልባት ሊያጠቁም ይችል ይሆናል። 3ቱ ጣቶቻችን ወደኛ ያጠቁማሉ ነው እና ነገ ምን እንደምንሆን አናውቅም ነው። አካል ጉዳተኛ ማን ነው? ሁላችንም ነገ እንታመማለን። ሁላችንም ጉዳት የሆነ ጊዜ ላይ ይደርስ ሌሎችን እርዳታ የምንጠብቅበት ጊዜ ይኖራል። መንገዱን ስንሰራው፣ ህንፃውን ስንሰራው፣ ስናስተምር ሁሉ ነገር እኔ አሁን ይሄንን የማደርገው ለአካል ጉዳተኞች ብዬ ሳይሆን ለራሴ፣ ለሚወለዱ ልጆች፣ ለምወልዳቸውም ልጆች፣ ለሁላችን ለጋራ ነው ተብሎ ነው መታሰብ ያለበት ብዬ ነው የማስበው። ይሄ የራሴ መሰረታዊ ሀሳብ ነው ብዬ ነው የምወስደው። ስለዚህ አካል ጉዳተኛ እነከሌ ናቸው የምንለው ነገር አይደለም ነው። እኔ የራሴን የህይወት ተሞክሮ ብነግራችሁ የተለያዩ ጊዜያቶች አካል ጉዳት ሊገጥመኝ የሚችልበት አጋጣሚዎች በጣም ክስተቶች ነበሩ። ይሄ የሚያሳያችሁ ምንም ሰርቴኒቲ እንደሌለን ነው። አንድ ፕሮግራም ነበረ በሬዲዮ የምሰማው ጥላ የሚል በአካል ጉዳተኞች ዙሪያ ጥላ የሚል ፕሮግራም እንትን ላለው እና እዛ መግቢያ ላይ ምን ይላሉ? አካል ጉዳተኝነት እንደ ጥላችን እየተከተለን የሚሄድ አይነት ነገር እንደሆነ ሲገልጹ ሰምቻለሁ። የሚገርም አገላለጽ ነው የሰማሁት እና ምንድነው አካል ጉዳት እነከሌ ናቸው ብቻ የምንለው ነገር አይደለም። ደግሞ የደረሰበትም ሰው በቃ አካል ጉዳትን በጣም አግዝፎ መታየትም የለበትም ነው። አግዝፎ ስል ችግሩን እናቃለው ለማለት ሳይሆን ይችላል ከጎደለን ያለን ይበልጠናል ነው። አንድ እጁ ኦር 2 እጁ ኦር 2 እግሩ የተጎዳ ሰው አእምሮን የመሰለ ትልቅ ሀብት አለው ነው። ከጎደለበት አካሉ ያይበለጠ ሳለው እዛው የጎደለው ላይ በጣም ፎከስ አድርጎ ስብዕናው እዛ ላይ መቀረጽ የለበትም ነው። ይሄንን ካልኩኝ ካውንስሊንግ ፋሚሊ ሜምበርስ ኦፍ ፒፕል ዊዝ ዲዛቢሊቲስ ይላል። ቅድም እንደተነጋገር ነው
አካል ጉዳተኛ ቤተሰቦችም ካውንስሊንግ ያስፈልጋቸዋል ነው፣ አስፈላጊ ነው። ለምን አካል ጉዳተኛው ቤተሰቡ ላይ ፖዚቲቭሊ ሊሆን ይችላል፣ ኔጌቲቭሊ በጎ ተጽዕኖም ሊሆን ይችላል፣ በጎ ያልሆነም ተጽዕኖ በቤተሰቡ ላይ ሊያደርስ ይችላል። ኦር በተቃራኒው ቤተሰቡም በአካል ጉዳተኛው ላይ በጎ ተጽዕኖም ሊሆን ይችላል፣ ያልሆነም ሊያደርስበት ይችላል። ስለዚህ ህይወትን በተሳካና የተሻለ ለማድረግ እንደ ማንኛውም አካል ጉዳተኛ ቤተሰቦችም የሳይኮሎጂካል ሳፖርት፣ እውቀት፣ ስኪል፣ ችሎታ ያስፈልጋቸዋል። ስለዚህ እንደ ማንኛውም አካል ጉዳተኛ በአካል ጉዳተኛው ዙሪያ የሚገኙ ቤተሰቦች ያስፈልጋቸዋል ነው። ይህንን በምንመለከትበት ሰዓት ሞዴሎች አሉ እዚህ ጋር የምናያቸው። የዚህ ሞዴል አንደኛው ትራንዛክሽናል ሞዴል ይባላል። በአማርኛ ምን እንደምለው አላውቅም። ትራንዛክሽናል ሞዴል ማለት ለምሳሌ አንድ አካል ጉዳተኛ በአንድ ቤተሰብ ውስጥ ይኖራል። ሌሎች ግን አባት፣ እናት እና 4 ቤተሰቦች ካሉ ያ ልጅ ከእያንዳንዱ ከአባቱ ጋር፣ ከእናቱ ጋር፣ ከመጀመሪያው ልጅ ጋር፣ ከሁለተኛው ልጅ ጋር እያለ የሚያደርጋቸው ተጽዕኖዎች እያንዳንዱ ማለት ነው። አንዱ በመስመር ብታገናኟቸው አንዱ እያንዳንዱን ተጽዕኖ ሊያደርስ ይችላል። ኦር እያንዳንዳቸው በዚያ ልጅ ላይ ተጽዕኖ ሊያደርሱ ይችላሉ ነው። ስለዚህ እንዚስ ሞዴል እድገት የምንለው እድገት ወይንም ዴቨሎፕመንት የስብዕና ዴቨሎፕመንት ብንለው ማንነቱ የሚቀረጸው ያ ልጅ ኦር ጉዳት ያለበት ሰው ከእያንዳንዱ ከአባቱ ጋር፣ ከእናቱ ጋር፣ ከመጀመሪያው ልጅ፣ ከሁለተኛው፣ ከ3፣ ከ4ኛው ከእያንዳንዳቸው ከሚያደርገው የመስተጋብር ውጤት ይሆናል። ትራንዛክሽናል ሞዴል የምንለው እያንዳንዱ ቤተሰብ ከእያንዳንዱ ጋር ይገናኛል ነው። ልጁ ብቻ አይደለም የሚገናኘው። አካል ጉዳተኛው ልጅ በመኖሩ የመጀመሪያው ልጅ ከአባቱ ጋር፣ የመጀመሪያው ልጅ ከእናቱ ጋር፣ የመጀመሪያው ልጅ ከ4ኛው ልጅ ጋር፣ አባት ከሌሎች ልጆች ጋር፣ እናት ከእያንዳንዳቸው ልጆች ጋር እና ከባለቤታቸው ጋር የሚያደርጉት መስተጋብር አለ ነው። ያ ማለት ምን ማለት ነው? አንድ አካል ጉዳተኛ ልጅ ቤተሰብ ውስጥ መኖሩ በጎ ተጽዕኖም ሊኖረው ይችላል፣ በጎ ያልሆነም ተጽዕኖ ሊኖረው ይችላል ማለት ነው በቤተሰቡ ላይ። ቤተሰቡም በዚያ ልጅ ላይ በጎ ተጽዕኖ ሊያደርግ ይችላል። ኢቭን እያንዳንዱ የቤተሰብ አባል እርስ በርሱ ተጽዕኖ ሊያመጣበት ይችላል ማለት ነው። ለምሳሌ አንድ አካል ጉዳተኛ ልጅ ቤት ካለ ያ ልጅ የሚያስወጣ ኤክስትራ ፔይመንት ወይንም ኤክስትራ ኮስት ለጤና ሰርቪስ የሚያወጣ ከሆነ የሌሎቹን የምግብ እንበለው፣ የመጠለያ እንበለው፣ የደብተር እያንዳንዱን ነገር ኮስታቸውን ሊነካካባቸው ይችላል ነው። የአባትም የእናትም እንደዚያው ነው። ስለዚህ እያንዳንዱ እርስ በርስ ይሄ ምንድነው የሸረሪት ድር እንደተደረገ አይነት አድርገን ልናስበው ይገባል ማለት ነው። ስለዚህ ተጽዕኖ በጎም ሊሆን ይችላል፣ በጎ ያልሆነም እንደዚህ የተገናኘ እንደሆነ መገንዘብ ያስፈልጋል። ይሄ ትራንዛክሽናል ሞዴል የሚያስቀምጠው ነው ማለት ነው። ሁለተኛው ሞዴል ኢኮሎጂካል ሞዴል ይባላል። አካባቢያዊ እንበለው መሰለኝ። ኢኮሎጂካል ሞዴል የምንለው አካባቢያዊ ነው። ለምሳሌ ይሄ አካባቢያዊ ሞዴል የምንለው አንድ ሰው ከአካባቢው ተነጥሎ ተገንጥሎ ሊያድግ ሊኖር አይችልም ነው የሚለው። ወይንም እያንዳንዳችን የአካባቢያችን ተጽዕኖ ያረፈብንን ማለት ነው።
ይሄ ብራንፈንበርነር የሚባል ሳይኮሎጂስት ነው ያስቀመጠው። ለምሳሌ በአንድ አካል ጉዳተኛ ዙሪያ ግለሰቡ አለ ሴንተር ላይ፣ ቀጥሎ ቤተሰቡ አለ፣ ቀጥሎ ጎረቤት አለ። ክብ ክብ እያደረግን እንመልከተው። አዎ ግለሰቡ ሴንተር ላይ ይኖራል። አዎ ቤተሰቡ አብሮት ዙሪያውን ይኖራል። ከዛ ጎረቤት ይኖራል። ከዛ ራቅ ያሉ ዘመዶች ሊኖሩ ይችላሉ። ከዛ ትምህርት ቤት አለ። ከዛ ቀበሌ ምናምን እንበለው የጤና ሰርቪስ ወይም ጤና ጣቢያ ምናምን የምንለው፣ ከዛ ወረዳ፣ አውራጃ፣ አገር፣ ዓለም እያለ ሰርክሉ እየዞረ እየሰፋ ይሄዳል ማለት ነው። እየሰፋ ይሄዳል ማለት ነው። ስለዚህ እያንዳንዳችን የአካባቢያችን ተጽዕኖ ውጭ ልንሆን አንችልም ማለት ነው። ስለዚህ ማስ ሚዲያው አለ ለምሳሌ አንዱ። በዚህ መሰረት ምናልባት ከአሁን በፊት እንትን ያለ ነገር ምንድነው ምን ይላቸዋል? ማይክሮሲስተም ይባላል። ማይክሮሲስተም ይለዋል ግለሰቡ ማለት ነው። ከዛ ማይክሮሲስተም ማለት ያው ግለሰቡ እያንዳንዱ ግለሰብ። ከማይክሮሲስተም ቀጥሎ የሚመጣው ሜሶሲስተም ይባላል። ሜሶሲስተም የምንለው የፋሚሊ፣ የትምህርት ቤት፣ የቤተሰቦች፣ ወላጆች፣ የስራ ጓደኞች፣ የስራ ሲስተም የምንለው ማለት ነው። ከቀጥሎ የሚመጣው ኢኮሲስተም ይባላል። ይሄ ሚዲያ፣ ማስ ሚዲያው፣ ኤጁኬሽን ሲስተሙ፣ ቮለንተሪ ኤጀንሲስ እና የመሳሰሉት ቀጥሎ የሚመጡ ሮቴት የሚያደርግ ይሆናል ማለት ነው። ሌላው ቀጥሎ የሚመጣው ማክሮ ሲስተም የምንለው ለምሳሌ አንድ ሀገር የምትከተለው አይዲዮሎጂ ሊሆን ይችላል። አይዲዮሎጂ በእያንዳንዳችን ላይ በእያንዳንዱ ግለሰብ ላይ አስተዋጽኦ ሊያደርግ ይችላል ማለት ነው። ስለዚህ እና ሶሻል ኢንስቲትዩሽኖች ምንድነው የሃይማኖት የምንከተላቸው ሃይማኖት ሊሆን ይችላል፣ ሪሊጅን የሚለው ማለት ነው። ኢኮኖሚክ፣ ፖለቲካል፣ አይዲዮሎጂ የመሳሰሉት በከፍተኛ ደረጃ ላይ ግን እነኚህ ነገሮች ሁሉ በእያንዳንዶቻችን በእያንዳንዱ ግለሰብ ላይ የየራሱ ተጽዕኖ አለው ማለት ነው። ስለዚህ ያንን ምን ይለዋል? ሰው አንድ ግለሰብ ማን ነው? የነኚህ ሁሉ መስተጋብሮች ውጤት ይሆናል ነው የሚለው ኢኮሎጂካል ሲስተም። ስለዚህ ግለሰቡን የሚፈለገው ደረጃ ላይ ለማድረስ እነኚህ ሲስተሞች እነኚህ ኢኮሎጂካል እንትኖች ሁሉ መቀናጀት አለበት። ከግለሰቡ ጀምሮ፣ ከቤተሰቡ ጀምሮ፣ ከሃይማኖቱ ጀምሮ፣ ከሚዲያው ጀምሮ፣ ከአይዲዮሎጂው ጀምሮ፣ ኢኮኖሚካል ኮንዲሽኑ ጀምሮ እነኚህ ሁሉ አጠቃላይ አስተዋጽኦ ያደርጋሉ ነው የሚለው ለግለሰቡ ለሚፈለገው ደረጃ ለመድረስ። በመቀጠል ሶስተኛው ፋሚሊ ሲስተም ነው። ሶስተኛው ፋሚሊ ሲስተም ነው። ፋሚሊ የራሱ ሲስተም አለው ነው። አዎ በአንድ ቤተሰብ ውስጥ ለምሳሌ ቅድም እንደተነጋገር ነው እያንዳንዱ ልጅ የራሱ አስተዋጽኦ ኢንተራክሽን ይኖረዋል ነው። ግን ፋሚሊዎች ደግሞ የራሳቸው ሲስተም አላቸው ነው። ሲስተም ስንል ምንድነው? ሲስተም ስንል ምንድነው? ለምሳሌ ሰውነታችን ውስጥ የተለያዩ ሲስተሞች አሉ። የልብ የደም ዝውውር፣ የአተነፋፈስ፣ ከሽንትና ከሽንት ጋር የተገናኙ የዩሪነሪ ሲስተም የምንለው፣ ዳይጀስቲቭ ሲስተም የምንለው፣ ኢንተጉመንተሪ ሲስተም የምንለው፣ ሪስፓራቶሪ ሲስተም እያልን የተለያዩ ሲስተሞችን እንደምንጠራ ፋሚሊም የራሱ ሲስተሞች አሉት ነው። በአንድ ቤተሰብ ውስጥ ለምሳሌ ሲስተሞች አሉ። አባትና እናት የራሳቸው ዓለም አላቸው። ልጆች የራሳቸው እንትን አላቸው። አባትና ልጆች ወላጆችና ልጆች የሚያደርጓቸው መስተጋብሮች አሉ ማለት ነው። ስለዚህ እያንዳንዱ ሲስተም ተናቦ የሚሄድበት መሆን መቻል አለበት ነው። የሚሄድበት መሆን መቻል አለበት ነው። ስለዚህ ይህን የምናደርግ ከሆነ የተሻለ እንትን ይሆናል ነው። ስለዚህ በምናየው የኮንሴፕቹዋል ፍሬምወርኩም
ለምሳሌ ስላይዶች ላይ ገልጬላችኋለሁ። ሰፖዝ ሳብሲስተም፣ ፓረንታል ሳብሲስተም፣ ሰብሊንግ ሳብሲስተም፣ ኤክስትራ ፋሚሊያር ኢንተራክሽን። ለምሳሌ ልጁ ከቤተሰብ ከዘመድ አዝማዶች ጋር ያለ ሲስተም ይኖራል። በምኖርበት ቤት ውስጥ ልጆች ሌላ ዘመዶች ልጆች አብረው ሊኖሩ ይችላሉ። ኦር እንደዚህ መሰል አያቶች አብረው ስለዚህ ይህን ይመስላል ነው። ይሄ ሶስቱ ሞዴሎች እነኚህን ይመስላሉ ማለት ነው። ስለዚህ በሶስቱ ሞዴሎች ላይ ይህንን እናያለን ማለት ነው። ሌላው እዚህ ጋር ለማየት ያልኩት ያለፈ ቀን ስትነጋገሩ ሰምቻለሁ። ሞዴል ኦፍ አዳፕቴሽን ስትነጋገሩ ነበረ። እኔ ከመጀመሪያ በፊት አንድ ቀን መጥቼ ገብቼ አግኝቻችሁ ነበረ ስለ አዳፕቴሽን። አዎ ለምሳሌ አንድ አካል ጉዳተኛ በ25 ዓመቱ ላይ ጉዳት ቢያጋጥመው ምን አይነት አዳፕቴሽን መኖር መቻል አለበት ነው። እንዴት ከጉዳቱ ጋር ተስማምቶ መኖር አለበት ነው። ጉዳቱን አክሴፕት ያድርገው ወይስ እኔ አካል ጉዳተኛ አይደለሁም ብሎ ያስብ የሚለው ነው። አዎ እያንዳንዱ ሰው አካል ጉዳት ከተከሰተ በኋላ አዎ አክሴፕት ነው ማድረግ ያለበት ነው። አይ እኔ አካል ጉዳተኛ አይደለሁም ብሎ እንትን ማለት ምናልባት ችግሩን አክሴፕት ለመቅረፍ ኦር የተሻለ ህይወት ለመኖር ነገሩን መካድ የምንፈልገው የተሻለ ህይወት ላይ አያደርሰንም። ስለዚህ አካል ጉዳቱን አክሴፕት አድርጎ ኦኬ ሶ ዋት ኢዝ ኔክስት ወይንም ከአሁን በኋላ ምን መስራት እችላለሁ፣ ራሴን በምን መግለጽ እችላለሁ አዎ ብሎ ማለት አለበት ነው። ለምሳሌ እኔ ፀጉር የለኝም፣ ፀጉር ስለሌለኝ ወይኔ ፀጉር ቢኖረኝ ኖሮ እኮ እያልኩ ኮንዲሽናል የሆነ ህይወት መኖር የለብኝም ነው። በቃ አክሴፕት አድርጌ ነፃ ሆኜ ደስ ብሎኝ እኖራለሁ ነው። ፀጉር ባላቸው ሰዎች ሳገኝ ኦር እንትን የምለው ነገር የለም ነው። ራሴን አክሴፕት አድርጌ በመኖሬ ደስተኛ ነኝ። ፀጉርም ባይኖረኝ በቃ ያን ነገር አክሴፕት አድርጎ መኖር ያስፈልጋል ነው። ይሄ ዲኒያል መኖር የለበትም፣ ሾክ መኖር የለበትም፣ አንገር መኖር የለበትም፣ ሳድነስ መኖር የለበትም። ችግሩን አክሴፕት አድርጎ ሶ ዋት ኢዝ ኔክስት መባል አለበት ነው። በተጨማሪ ለአካል ጉዳተኛው ብቻ አይደለም መስራት ያለበት፣ ለአካል ጉዳት እኛው ቤተሰቦችም ጭምር ለማህበረሰቡም ጭምር አካል ጉዳተኛ አንድ አካል ጉዳተኛ ከሆነ በኋላ አካል ጉዳተኛውን ማግለል ኦር ሌላ ነገር ማድረግ ያ አዋጭ አይደለም። እንደ ማህበረሰብ አካል ጉዳተኛውን አስተምሮ አክሴፕት አድርጎ ማለት ነው ተቀብሎ አስተምሮ ለውጦ የአገር ዜጋ ወይንም ፕሮዳክቲቭ የሆነ ዜጋ እንዲሆን ማድረግ ነው የሚያስፈልገው እንጂ አይ አካል ጉዳተኛ ነህ እያሉ ሪጀክት ማድረግ ራሱ በማህበረሰቡም በሉት በቤተሰብም በሉት በግለሰቡም በሉት አዋጪ አይሆንም ነው መሆን ያለበት። ሁሉም ችግሩን አክሴፕት አድርጎ ከአሁን በኋላ ምን ማድረግ እንችላለን ተብሎ ወደ ለውጥ መነሳት ነው። በነገራችን ላይ አንድ ጥናት ምን ያሳያል? አካል ጉዳተኞች ብዙ አካል ጉዳተኞች ከችግር ጋር በመኖራቸው ባለመማራቸው፣ ባለመሰልጠናቸው የሚፈለገው ደረጃ ላይ ባለመምጣታቸው ብዙ የአገር ኢኮኖሚ ይባክናል። ብናሰለጥናቸው ብናበቃቸው የሀገር ሪሶርስ የሚወጣባቸው ሳይሆኑ ለሀገር አስተዋጽኦ የሚያደርጉ ዜጎች እናደርጋቸዋለን። መንገድ ሲሰራ አካል ጉዳተኞች እንዳሉ ብናስብ፣ ትምህርት ቤቶችን ስንሰራ ብናስብ፣ ቤት ከማስቀመጥ ትምህርት ቤት ወስደን እንዲማሩ ብናደርጋቸው ነገ የሀገር ሀብቶች ይሆናሉ።
በኢትዮጵያ ውስጥ 17.6 ሚሊዮን ዜጎች ከአካል ጉዳት ጋር ይኖራሉ ተብሎ ይታሰባል። አስቡት። ስለ ትምህርት ተደራሽነት ስናስብ፣ ስለ ጤና ተደራሽነት ስናስብ፣ ስለ ማንኛውም እድገት ስናስብ አካል ጉዳተኞችን ይዘን ካልተነሳን ትርጉም የሚሰጥ እድገት ላይ መድረስ ያስቸግራል። ስለዚህ አካል ጉዳተኞችን ያልያዘ ትምህርት፣ እድገት፣ ግንባታ፣ ማንኛውም ነገር ሙሉ ሳይሆን በከፊል የሚሰራ ነገር ነው። ስለዚህ መንገዶችን ሲሰራ፣ ህንፃዎች ሲሰሩ፣ ትምህርት ቤቶች፣ መዝናኛዎች፣ ሁሉም ነገር ሲሰራ አካል ጉዳተኞች እንደሚኖሩ ታሳቢ አድርገን መስራት ያስፈልጋል። ያን የምናደርገው ሀገርን እድገት የበለጠ ለማፋጠን ነው። ይሄ ስለዚህ ማንኛውም ሰው ራሱን አክሴፕት ማድረግ አለበት ነው። አክሴፕት አድርጎ ወደሚቀጥለው እድገት ለመንጠራራት ለማደግ ጥረት ማድረግ መሞከር ነው ያለበት የሚል ሀሳብ ነው ያለው። ይሄንን ካልኩኝ አዎ አካል ጉዳተኞችን አክሴፕት ካላደረግናቸው፣ ካላበቃናቸው፣ እንዲማሩ ካላደረግን ኢፌክት አለው። በማን ላይ? ሶሻል ላይፍ ሪስትሪክሽን ያመጣል በቤተሰቦች ላይ። አዎ ለምሳሌ ፕሮፋውንድ ሌቭል ላይ ያሉ አካል ጉዳት ላይ ያሉ የአእምሮ እድገት ውስንነት ያለባቸው ልጆች ካሉ ወላጅ እናት እንደፈለገ ሶሻል ኢንተራክሽን ላይኖራቸው ይችላል፣ ፋሚሊ ኢንተራክሽን ላይኖራቸው ይችላል ነው። ስለዚህ ይሄን ነገር ለማድረግ በበለጠ ኢፌክት አለው ነው፣ በሶሻል እንትን ላይ ኢፌክት አለው ነው። አዎ ይሄ ነገር ደግሞ የበለጠ ከፍተኛ የሚሆነው ልጆቹ በህፃን በሚሆኑበት ሰዓት እና ፊዚካል ዲዛቢሊቲ ኤንድ ቢሄቪየራል ፕሮብሌምስ አር ፕሬዘንት። አሁን እነኚህ ሲሪየስ የሆኑ ፊዚካል ዲዛቢሊቲ ያለባቸው ሲሆኑ ለምሳሌ ያለው ችግር ዲግሪ ኦፍ ዲዛቢሊቲ ሲቪየር በሚሆንበት ሰዓት ወይንም የጉዳቱ መጠን በጣም ከፍተኛ በሚሆንበት ሰዓት በወላጆች ላይ በሶሻል ሪስትሪክሽን ሊፈጥርባቸው ይችላል ተብሎ ነው የሚታሰበው ማለት ነው። ሌላው ፋይናንሻል በርደን ሊያመጣ ይችላል ነው። ፋይናንሻል በርደን ያው በሕክምና መሰል ነገሮች የሚወጡ ወጪዎች ሊኖሩ ይችላሉ። አንዳንድ ጊዜ የወላጆች መፋታት ለፍቺ ራሱ የሚያደርስ አይነት ሁኔታ ሊያጋጥማቸው ይችል ይሆናል። ምናልባት እነኚህ የተወሰነ ኔጌቲቭ ኤሌመንቶች ያላቸው ናቸው፣ ግን እኛ አሁን እየሰራን ያለነው ከዚህ ውስጥ መወጣት አለበት ነው። አዎ መወጣት አለበት ነው። ወላጆች ማወቅ አለባቸው፣ መንቃት አለባቸው። መከላከል የሚችሉትን ሊሆን ይችላል ጉዳት ላይ የደረሰባቸው። አዎ ስለ ብዙ ነገሮች አውቆ መገኘት የተሻለ ፕሪቨንሽን ልናደርግ እንችላለን ነው። ፕሪቨንሽን ወይ መከላከል የሚለውን የተሻለ ልንከላከላቸው የምንችላቸው ጉዳቶች ራሱ ጉዳት ላይ ሊያደርሱ ይችሉ ይሆናል ማለት ነው። አባት ላይ፣ እናት ላይ፣ ቤተሰብ ውስጥ ያለው ኢንተራክሽን ላይ ተጽዕኖ ሊኖረው ይችላል ማለት ነው። በኢኮኖሚ ለምሳሌ አባቶች ልጆችን አክሴፕት አለማድረግ ነገር ሊኖር ይችል ይሆናል እና መሰል ነገሮች ሊከሰቱ ይችሉ ይሆናል ነው። አንዳንድ ጊዜ አባቶች ሬላክታንት መሆን ወይንም ትንሽ ዝንጉ የመሆን አይነት ነገር ሊታዩ ይችሉ ይሆናል። ችግሩን ብዙ ጊዜ ወላጆች እናት ላይ እንትን ሆኖ እናገኘዋለን ማለት ነው። በመቀጠል የምናየው ቤዚክ የሆኑ መሰረታዊ የሆኑ ፍላጎቶች ምንድን ናቸው ነው። ወላጆች ለምሳሌ ሜንሊ የህፃናት ላይ ችግሩ በሚከሰትበት ሰዓት ፍላጎቱ ምን ይሆናል ነው። የመጀመሪያው ዲያግኖሲስ ነው። ዲያግኖሲስ ኦፍ ዲዛቢሊቲ አንዱ መሰረታዊ ነገር ሆኖ እናገኘዋለን። ልጆች
ቀድመው ዲያግናይዝድ መደረግ አለባቸው ነው። ችግራቸው ኤርሊ አይደንቲፋይ መደረግ አለበት ነው። ቀድሞ አይደንቲፋይ መደረግ አለበት ነው። ችግሩ ዲፕ ሩትድ ከሆነ ወይንም ችግሩ ስር ከሰደደ በኋላ ትሪት ከማድረግ ቀድሞ መከላከሉ የተሻለ ውጤት ያመጣል ማለት ነው። ሁለተኛው ፍላጎት ምንድነው? መረጃ የማግኘት ልጆቻቸው መከታተል ያስፈልጋል። ለምሳሌ ቋንቋው መቼ ስንት ዓመት ላይ ማዳበር ይጀምራል? ፊዚካል ዴቨሎፕመንቱ ምን አይነት ነው? ፊዚካል ስትራክቸሩ ምን አይነት ነው? በቀላሉ ሊስተካከሉ የሚችሉ ነገሮች ወደ ጉዳት ሊያመጡ ይችሉ ይሆናል። ስለዚህ መረጃ ማግኘት አስፈላጊ ይሆናል ማለት ነው። ኤርሊ ኢንተርቬንሽን ለመስጠት አመቺ ሆኖ እናገኘዋለን ማለት ነው። ሌላው ሪሲቪንግ ኢሞሽናል ሳፖርት፣ ሌላው ወላጆች ሳፖርት ማግኘት አለባቸው ነው። ችግሩን የበለጠ አግዝፎ የማየት እና መጎዳት የለባቸውም። ወላጆችም ልጆችም ምናልባት የወላጆች ተጽዕኖ ልጆቻቸውም ላይ ሊያርፍ ስለሚችል ይህን ነገር ከሳይኮሎጂስት ሊሆን ይችላል፣ ከሌላ ከቤተሰብ አባል ሊሆን ይችላል። ችግሩን የበለጠ አግዝፎ ከመናገር ይልቅ ወደ መፍትሄው የሚያመጣ ሁኔታ ላይ ማተኮር ይጠበቃል ብዬ ነው የማስበው። ሌሎች ወላጆችን ማግኘት፣ ተመሳሳይ ችግር ውስጥ ያለፉ ሰዎችን ኮንሰልት ማድረግ፣ ኢንዲቪጁዋል ግሩፕ ኤንድ ፋሚሊ ኢንተርቬንሽን፣ እነኝና የመሳሰሉ ግሩፖችን ፎርም በማድረግ ወላጆች ልጆቻቸውን የበለጠ መርዳት የሚችሉበት ሁኔታዎች ይኖራሉ ነው። ስለዚህ ወላጆችን እንዴት እንርዳ ነው። ቅድም ስቲቭ ጀምሮት ነበረ። እንዴት ነው? ምን እንርዳቸው? ችግሩ ትንሽ በተለይ ሲቪየር በሚሆንበት ሰዓት እንዴት እንርዳቸው? የመጀመሪያው ካውንስሊንግ ማግኘት አለባቸው ነው። ካውንስሊንግ ማግኘት አለባቸው። በመቀጠል ትሬኒንጎችን ማግኘት። ለምሳሌ መስማት የማይችል ልጅ ካለ ቤት ውስጥ እሱ ጋር ኮሚኒኬት እና ኢሞሽናሊ አታችመንት እንዲኖራቸው ወላጆች ሳይን ላንጉጅ እነሱንም ማስተማር፣ ትሬኒንጎችን መውሰድ። ሌላው ግሩፕ ፓረንት ፕሮግራም፣ ለምሳሌ ተመሳሳይ ችግር ያለባቸው ወላጆች በልጆቻቸው ጉዳይ አብረው ዲስከስ ቢያደርጉ የተሻለ ችግሩን ሶልቭ ለማድረግ ሚኒማይዝ ለማድረግ ኦር መፍትሄዎችን ለማግኘት የተሻለ ይሆናል ተብሎ ነው የሚታሰበው። አድቮኬሲ ስኪልስ ትሬኒንግ ፕሮግራም ፎር ፓረንትስ። አድቮኬሲ ችግሩን የሚቀርፉበት የተሻለ መግባባት ወይም የተሻለ ችግሩን ለመቅረፍ የሚሰሩ ኦርጋናይዜሽኖች ጋር አድቮኬሲ የሚሰሩ ኦርጋናይዜሽኖች ሊሆኑ ይችላሉ፣ የሜዲካል ሰዎች ሊሆኑ ይችላሉ። እነሱን ኮንታክት በማድረግ የበለጠ ችግሩን ሲቪየር እንዳይሆን ወይንም ችግሩን ለመቅረፍ አንድ መንገድ ልናገኘው ወይንም ልንሄድበት እንችላለን ነው። ሌላው ኮፒንግ ስኪል ነው። ችግሩን እንዴት መቋቋም ይቻላል? እንዴት ሬዚሊየንት መሆን ይቻላል? ችግሩን ኢሞሽናሊ ራስን ችግሩ ከመጣ በኋላ በዛ ችግር እያዘኑ እየተከዙ እየተጨነቁ መኖር ሳይሆን እንዴት ችግሩን ተቋቁሜ የሚፈለገው ደረጃ ላይ ህይወት ላይ ማምጣት ይቻላል፣ ወላጅንም ልጁንም የሚፈለገው ለውጥ ላይ ማምጣት ይቻላል የሚለውን ማሰብ ይሄ አስፈላጊ ሆኖ እናገኘዋለን። ይሄ በስላይዶቹ ላይ ልኬዋለሁ። ሌላው ወርክሾፕ ነው። የተለያዩ ወርክሾፖችን በማዘጋጀት ልጆችን፣ አባቶችን፣ እናቶችን፣ የቤተሰብ አባላትን እንዲሳተፉ በማድረግ የባህሪ ለውጥ፣ የስኪል ለውጥ፣ የአመለካከት ለውጥ፣ የእውቀት ለውጥ እንዲያመጡ በቤተሰቡ ላይ መርዳት መስራት ያስፈልጋል ነው። ሌላው ሰልፍ ሄልፕ ግሩፕ ይባላል። ሰልፍ ሄልፕ ግሩፕ ማለት አካል ጉዳተኛ ተመሳሳይ ጉዳት ያለባቸው ሰዎች
ማህበር ግሩፕ እንደዚህ በማድረግ ስለ ችግራቸው ማውራት እንዴት ችግራችንን ሶልቭ እናድርገው የሚለውን ሀሳብ በማንሸራሸር በመረዳዳት ሳፖርት በመደራረግ ኢሞሽናሊ የበለጠ ጠንክሮ እንዲገኙ ማድረግ ይቻላል ተብሎ ነው የሚታሰበው። ስለዚህ አንዱ ይሄ ነው እና ይሄ በተጨማሪ ፋሚሊ ቴራፒም አስፈላጊ ሆኖ እናገኘዋለን ማለት ነው። ስለዚህ ለዛሬ የተዘጋጀሁት ይሄን ይመስላል። እዚህ ላይ በዋናነት የልጆች አሁን ያሉበት የስብዕና ደረጃ ከወላጆቻቸው ጥንካሬና እውቀት የአጠቃላይ የእድገት ደረጃ ራሱ የሚገናኝ ስለሆነ ችግሮችን ኤርሊ አይደንቲፋይ አድርጎ ለመቅረፍም ይሄ አንዱ የቤተሰቦች ካውንስሊንግ ማግኘት የተሻለ ልጆችን ሰልፍ ወይም ሳፖርት ለማድረግ መሰረት ነው ተብሎ ነው የሚታሰበው። የዛሬው ሁለተኛው ፓርት ይሄን ይመስላል። እስቲ ደግሞ በዚህኛው ላይ እንነጋገር።